አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም እንሰጣለን። ዞላችን ዳግማዊ አሰፋ በትልቅ ትህትና ይጋብዛሉኝ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያስቀመጥከውን መልዕክት ልታስተላልፍ ለአንተ እንሰጣለን። መቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ፓስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ፕሮጀክቶችን ስንመጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፍሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ በመቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም የምንሄድ ይሆናል። ዳግማዊ ድናንተን ሰጠነ። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁ ነው። በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለኔ ሳይሆን ለሰክሰስ ፕላስ። ከዛ ውጪ ከሰክሰስ ፕላስ ጋር ከተዋወቁ እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍ ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተደረደርኩባቸው ላለኋቸው ስራዎችም እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና ነው። አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣት የማይችሉ፣ ነፋስ መቀበል እየፈለጉ መሄድ የማይችሉ፣ ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት በቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት
ምክንያቱም በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችሉ ውጤታማ ሊባል የሚችሉ ብዙ ወጣት ዛሬ አደጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን ህንጻት ይዘት እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነው። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አትዩ፣ ቤተሰቦቻቸውም ነው ነፃነት የሚያገኙት። አንድ ህፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለበት። ወደ ሽንት ቤት ወደ ተለያዩ ቦታዎች ማመላለስ ይኖርባታል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደጋ። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች በሙሉ ላደረጋችሁት አስተዋጽኦ በጣም አድርጌ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም አውሮፓም አሜሪካ በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም ትልቁ የተሰደዱበት ምክንያት መሰረታዊ ፍላጎታቸው ማሟላት ባለመቻላቸው። ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ ቤት የሚያገኙበትን እጣ ማመቻቸቱ እርግጥ ነው ለሁሉም በአንዴ ላይ ደርስ ይችላል። ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ደግሞ ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅም መብት የላቸውም። በቃ ቆርጠሃል፣ አልደረሰም። ከዛ በኋላ ያለው ግለሰብ ኪስ የሚግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን እጣ በጣም ልዩ የሚያደርገው በከፈሉት 2000 ብር እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛል። ስለዚህ የሰጡት ገንዘብ ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይሄ ደግሞ አንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞክረው፣ በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት፣ የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆኗል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ አላችሁ። በጣም ደስ ይላል። እጣው ያልደረሳችሁ ቲኬት የቆረጣችሁ 1000 ሆኑ 10,000 ሆኑ እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችኋል። የፀሐይ መውጫ ምክንያት ሆናችኋል እና ይሄ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስን አመራሮች፣ ሰራተኞች የሰክሰስ ፕላስ
የበጎ ፈቃደኛ ሰራተኛ መሆኔ በዚሁ አጋጣሚ መግለጽ እፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደ ማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት እፈልጋለሁ። አመሰግናለሁ። ዳግም እጅግ በጣም አድርገን እናመሰግናለን። ዳግም ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ነው። ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ሕይወት የሚቀይር ለብዙ ሰዎች ማጽናናት የሆነ እኛ ሙሉ አካል ይዘን በፈለግንበት አቅጣጫ ላይ ተሰማርተን እየተንቀሳቀስን ሁላ አንዳንዴ ስናማርር፣ ነገር ግን እሱ በዚህ ሁኔታ ውስጥ እየተገኘ በሚገርም ሁኔታ የሺዎችን ልብና ጭንቅላት መቀየር የቻለ 2 መጽሐፎችን ጽፎ ለአንባቢያን ያበቃ የህግ ባለሙያ፣ ለዚህም ነገር በዚህ መልክ ሊበቃ የቻለውም ደግሞ ለሀቅ ቆሞ ጉቦ አልቀበልም በምለው ሀቀኛና ግልጽ በሆነ በስራ አሰራር እና ዳግማዊ እንቁ ድንቅ ልዩ የሆነ ወንድማችን ነው። ሁላችሁም እባካችሁ ምስጋናችሁ ልታሰሙ። ጥቂት ነገር ለማለት ይህን ነገር አይተን ቅድም ዳግማዊ እንዳነሳም እኛም በተለያየ ጊዜ ላይ በይህን ነገር ላይ ተመላልሶ ሕክምናውን ተመላልሶ በሚከታተልበት ጊዜ ላይ የተለያዩ ድጋፎችን አድርገናል። ከዛም ያለፈ ደግሞ ዳግማዊ እንደምታውቁ በተለያዩ ዩኒቨርሲቲ ላይ፣ በተለያየ ሚዲያ ላይ፣ በተለያየ ሶሻል ሚዲያዎች ላይ፣ በተለያዩ ትልቅ በቴሌቪዥን ጣቢያዎች ላይ በመንቀሳቀስ ለብዙዎች በትልቅ ምክሩ እየደረሰ ነበር። አሁን ግን ዳግማዊ አሰፋ በራሱ ሶሻል ሚዲያ፣ በራሱ ስቱዲዮ፣ በራሱ ኮንሰልቲንግ ኦፊስ ከፍቶ እንዲሰራ ለዳግማዊ ዳግም አንተ አንድ ሰው ሳትሆን ብቻዬን 1000 በማለት የኢትዮጵያ ግማሽ ሚሊዮን ብር ከሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ሰጥተን አሁን በቅርብ ጊዜ ላይ የራሱን ስቱዲዮ ገንብተው የራሱን ኮንሰልቲንግ ኦፊስ ገንብተው በዛ ሚኒስትሪም እያደረገ በፊት ከሚያገለግለው በላይ ሺዎችን የሚያገለግል ይሆናል። ሺዎችን የሚቀይር ይሆናል። ሺዎችን የሚያስናና ይሆናል። ያም ካልሆነ ደግሞ እሱ ቅድም እንዳለ እሱ በበጎ ፈቃደኝነት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በራሴ ጊዜ ቮለንተሮኛ አገለግላለሁ፣ ሰራተኛ ሆናለሁ እንዳለ እኛም ደግሞ በዚህ በፊት ቃል የምንገባው እስከ መጨረሻ ዳግም ጎልቶ ገኖ እንድታይ የበኩላችንን ለማድረግ ቃል እንገባለን። ከዚህ በመቀጠል ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ለብዙዎች ቀኝ እጅ የሆነ በተጠራበት ሰዓት ሁሉ ችግር ለመፍታት አብሮ ለመጋፈጥ አብሮ ለመቆም የራሱን ስራ አስቀምጦ የራሱን ስቴሽኖቹን፣ ቢዝነሶቹን፣ ቢሮዎቹን ዘግቶ ከጀርባችን ቆሞ ብዙ ያገለገለልን ለዚህ ነገር በቅተን አሁን የምናወራው ነገሮች ለወገናዎቻችን እንድንደርስ ያደረገልን እጅግ በጣም የምንወደው ነው የምናከብረው ቅን ልቦች ተስፍሽ ለማለት የሚፈልግ ነገር ካለ አንዳንድ ነገር እንድል ማይኩን ለሱ ውስጥ አመሰግናለሁ። እንዴት አመሻችሁ? ከይቅርታ ሰባኪው ከይቅርታና ፍቅር ሰባኪው ቀጥሎ መናገር እንግዲህ ከሰላምታ ወይም ለመታየት ካልሆነ በስተቀር ይህን ያህል ውሃ የሚጠፋ መልዕክት የሚነገር አይመስለኝም። ምክንያቱም አንደበተ ርቱዕ ብዙ በማህበራዊ ሚዲያም አውቀዋለሁ፣ ከታተለዋለሁ። ስላየውም በዚሁ አጋጣሚ አመሰግናለሁ፣ ደስ ብሎኛል። በመቀጠል የሰክሰስ ፕላስ በጎ አድራጎት ድርጅት ስታፎች
እና አሁን ልባችሁ እየመታ ያለ ምን አለ እጣውን በወጣ እያላችሁ በጉጉት እየጠበቃችሁ ያላችሁትን በሙሉ እንኳን አደረሳችሁ ልላችሁ እወዳለሁ። እንግዲህ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እና ቅልቦች እንዴት ተገናኙ ከሚለው ባነሳ ሞር ደስ ይለኛል። ሰክሰስ ፕላስ ይህን መልካም ሀሳብ ይዞ ወደ ማህበራዊ ሚዲያ ሲመጣ ቅልቦች ከሚሰራባቸው ውስጥ አንዱ እንደ ተቋም የተቋቋመበት አንዱ ማህበራዊ ሚዲያውን ለሀገር ለሰላም ግንባታ ለመልካም ነገር እናውለው በሚል የተቋቋመ ተቋም ስለሆነ በአጋጣሚ ማህበራዊ ሚዲያውን ደግሞ ለበጎ ተጽዕኖ ፈጥራ የምትሰራ ጀግኒት ብለን የምንጠራት ቅልቦች ሀቢባ አባስ ላይ በመምጣት ይሄ ነገር ሲያስተዋውቅ ይህ ነገር ምንድን ነው የሚለውን ነገር ወደ መጠየቁ ነበር የመጣ ነው። ይህ ትልቅ ሀሳብ ያለው ተቋም የህጋዊ ፍቃድ ቢኖረው መሰረት የያዘ ነገር ቢኖረው የሚል ሀሳብ ነበረ ከሀቢባም ጋር ከስራ አስኪያጁም ጋር የተነጋገርነው እና ይህን ነገር ወደ ትክክል ህጋዊ ተቋም እንዲመጣ እኛም የበኩላችንን አግዘ ነው ትጉ የሆኑ የዚህ በተለይ ፍሬው በውጭ ባለበት ሰዓት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች በትጋት ከኛ ጋር ህጋዊ ፍቃድ እንዲኖረው እና በሀገር ተመዝግቦ እንዲሰራ ያደረግንበት ሁኔታ ነበር። ከዛም የመጀመሪያውንም እጣ በሚወጣበት ሰዓትም እኔም በቀጥታ ስርጭቱ ስከታተል የነበረበት አሁንም ያለው ሁኔታ ስናይም ከአይን ያውጣችሁ የሚያስብል ነገር ነው እና በዚሁ አጋጣሚ ደግሞ ከአይን ያውጣችሁ የሚያስብል ነገር አይን የሚገባ ነገር። ስለዚህ አሁን እጅግ በጣም ደስ የሚል በተለይ ዲያስፖራው እናውቃለን፣ ዲያስፖራዎች ለሀገራቸው ምን ያህል ፍቅር እንዳላቸው፣ ግን በሀገር ቤት የራሳቸው ቤት የራሳቸውን ንብረት ሲኖራቸው ደግሞ ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነ ማንም አሁን ቤትና መኪናዎች የተለያዩ ንብረት እንድታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ ዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት እናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የምሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን በጣም መጥሎበት እንዲሁም ጥንቃቄ በተሞላበት እንድትሰሩ ብዙ አጋጣሚ መልዕክት እያስተላለሁ ዛሬ እንግዳ አድርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ። ተስፍሽ ቅልቦችን እጅግ አድርገን እናመሰግናለን። ቀጣይ ፕሮግራማችንን በተቻለ እናስታጥል እንሞክራለን። ማገባደጃ ላይ ያለ ነው። አሁን በዜና አስተዳደሮች ጋር ይገናል። አዘጋጁ እዚህ ላይ የምትገኙ ሙሉ ቤተሰቦቻችን ዜና ፕሮግራም ላይ ሊገባ ጥቂት ሽርፍራፊ ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሜዲያን ዘይቶ እኛ ተዘጋጅተናል። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ መሳቅ ሪላክስ ማድረግ አይደል ያስፈልጋል አይደል? ትንሽ ኢነርጂ መሰብሰብ ያስፈልጋል። ተከበሩ ሰዎች ንግግር ካደረጉ በኋላ በሀገር ውስጥም በሀገር ውጭ መሆናቸው ይህን ፕሮግራም የተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ ደግሞ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉ። ሰርፕራይዝ ናቸው። እዚህ ማስከተል ወደ መድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው ዋክስቲና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው?
ተቀዳሚ አይደለም እንግዲህ ሰክሰስ ፕላስ ላይ ያለን የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩኝ ነው። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ ፍሬያማ የሆነ የሚሆንና መሪው ደግሞ ፍሬው ነው የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል ሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ስዶሴ ተረላፍለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም ወድበታለሁ። አንድ በነገራችን ላይ ከእኛ ሀገር ላይ የገንዘብ እና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ችግራቸው በገንዘብ ምናምን አላለም። ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ከአንዴም ሁለት ሶስቴ ፍቅር ደርሶብኛል፣ ግን ዛሬ አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለሁ፣ ሳልተኛ በውነያለሁ፣ ያባባኛል፣ ምን ይሻለኛል? ፍቅር ያዘው ሰው ነው በአብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ እዚህ ጋ በመላው ዓለም ስርጭቱን እያሳለች የሚባለው ሀቢባ እባካችሁ አንዴ ለሀቢባ ለአብዛኞቹ እያደረሰች ነው። ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትይ ሰማሁሽ፣ ቤት የለው መኪና ወይዳ ስትይ ሰማሁሽ፣ ወይዳ ፈረስ የለው በቅሎ ስትይ ሰማሁሽ፣ ፈረስ የለው በቅሎ ወይዳ ስትይ ሰማሁሽ፣ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ። ወይዳ አረ ሰክሰስ ፕላስ እኔንም አሳድሩ ወይዳ ሴዶ መላጣ ነው ብለሽ አወራሽ፣ ወይዳ ሴዶ መላጣ ነው ወይዳ ብለሽ አወራሽ፣ ወይዳ ዝመራው ዚናም ነው ብለሽ አወራሽ። ጨርሰው ወይዳ የኔን መጨረሻውን ምን አወቅሽ? ወይዳ የኔን መጨረሻ ወይዳ ምን አወቅሽ? ወየው ጉዴ ወየው ጉዴ ድግነቴ ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ ዓላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን።
ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልግ ቴንኪው እሱ እንልህ ነበር። የሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ዜዶ ምን ብላ ከፍቅር አስመስላ የምትገልጸው ስማ የፍቅር ዋስከምዳ ጀምረን ሰፋ እሺ የፍቅር ዋስከምዳ ጀምረን ሰፋ ስንደጉ ተገኝቶ ደሞ ከርማው ጠፋ አትጨክኑብኝ አለላ ያላችሁ ውጥኔን ልጨርስ እርዱኝ እባካችሁ። ሌላው እኔ በጣም የሚገርመኝ ነገር ሰሞኑን ነው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። እንዴት ሆኖ ነው? እስኪ እኔ ግራ ነው የገባኝ። ባለፈው ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊገባችሁ ይችላል። ለምሳሌ ከአምናው ካልተማርኩኝ ተመልሼ ላይ ለመድረስ በኩልነት ስደት አቅምዬ ተሳለኝ ከአምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ያረገኝ ሰዎች በቁጥሩ ይቀጥላል መለስ እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወላል እሷ እንደሆነ ዛሬ እና ዜዶ ጋር ዛሬ ስለ ሰክሰስ ፕላስ አንድ ፕሮግራም ተዘጋጅቷል እና መልዕክት አለሽ መቼም ማግኘት ትፈልጊያለሽ ግን አልተሳካልም። አንቺም ሩጫ ነው እሱም ሩጫ ነው ምናምን ስላት በቃ አንድ ሙዚቃ ጋብዘኝ ማለት ነው። ስሙን ያነሳው የማጫወታችሁ ቆንጆ ነው ያሳሳል ቅኔ ምላችሁ የታልሞራና አዝሞራው ሙሉ ሰው ያለሽበት ቦታ አመሰግናለሁ። አዝመራው ሙሉ ሰው መድረኩራም መሰው በሳቅ እንደዚህ ህዝቡን አንቀሳቀሰው ደስ ይላል። እናመሰግናለን። አዝመራው ሙሉ ሰው ከልብ እናመሰግናለን። ከዚህ በማስከተል ቀጥታ የምናልፈው አቶ ፍሬው የሰክሰስ ፕላስ
የበላይ አስተዳደር ወደዚህ ይመጡና አንድ ሁለት የምስክርነት ቃላቸውን የሚሰጡ ግለሰቦችን ይጋብዙልናል። አቶ ፍሬውን በሞራል ወደ መድረክ ሸኙ። ላይ በድጋሚ እናመሰግናለን። ሰዓት እየሄደ ስላለ አሁንም ይቅርታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሉን ወገኖች ባህል አሉ። እህታችን አይላንም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እህታችን አይናለም ጥቂት የሆነ አካል ጉዳት አለት። በአካል ጉዳተኛ በዛ መልክ አግዘናታል። አሁንም በማገዝ አንዳንድ ነገር እንትን ብለናል። በሶሻል ሚዲያውን በደንብ ትታወቃለች። እሷና ሁለት ልጆቿ ቆሞ መራመድ አይችሉም። ለዚህም ደግሞ ባለቤቷ ከአጠገቧ ቁጭ ያለው ባለቤቷ እሷን ትምህርት ቤት በማድረስ ገበያ በማድረስ ቸርች በማድረስ የተለያዩ ቦታ እሷን ይዞ በመንቀሳቀስ በዛ ላይም በተጨማሪ ልጆቿን ትምህርት ቤት በማድረስ የተለያዩ ቦታ በማድረስ ባለቤቷም ትንሽ የወገብ ጤና ችግር እያጋጠመው እንዳለ ሳምንትን ለዚህ ነገር ትንሽ የፋይናንሻል ችግርም ነበራቸው። ሁለት ልጆቹን የተለያየ ቦታ ያደርሳል፣ እሷን የተለያየ ቦታ ያደርሳታል። ገበያ፣ ቸርች፣ ብዙ ቦታ ነው። በእርግጥ ታውቃላችሁ ስንት ቦታ እንደምትውሉ ምንም መንገር አይጠበቅብንም፣ ታስተውላላችሁ። ይህን ሁሉ ብቻውን እያደረገ በዛ ላይ በተጨማሪ የጉልበት ስራ እየሰራ ነው ቤተሰቡን የሚያስተዳድረው። ባለፈው ዊልቸር ሰተናቸው ነበር። በተጨማሪ ደግሞ ለዚህ ቤተሰብ እንደው ከቻልን ትንሽዬ ጠጠር ነገር ወርውረን እኛ ምንችለውን አቅማችን የሚፈቅደውን ብናደርግ፣ ሌሎቹም ደግሞ በጎና መልካም የሆኑ ሰዎች እጃቸውን ቢዘረጉ ይሄ ቤተሰብ ለምን ባለቤቷ ለልጆቿም ለልጆቹም ለእሷም መኖር ያስፈልጋል። እሱ አሁን ወገብ ህመሙ በጀመረበት በዛው ከቀጠለ እሱ ደግሞ አራተኛ የቤቱ አካል ጉዳተኛ የሆኑና ሙሉ ቤቱን የሚያንቀሳቀስ አካል ሊጠፋ ነው። በጣም መረባረብ ያለብን በጣም ትልቅ ድጋፍ የሚያስፈልጋቸው በጣም ኤርጀንት ኬዝ ነው። ይሄ በእኛ በሰክሰስ ፕላስ ቻሪቴብል አመለካከት ለዚህም ብለን የሚበሉትን የሚጠጡትን ነገር እንኳን ገቢን እንዲያገኙበት ልጆቹንም ትምህርት ቤት እንዲያደርስ እሷንም ደግሞ ገበያ ስትሄድ ተማሪ ነች፣ የአካውንቲንግ ዲግሪ አላት ይመስለኛል። በተጨማሪ ሌላ ትምህርትም የተማረች ነው። ትምህርት ቤት እንዲያደርሳል ከዛም እንዲመልሳል። በዛው ደግሞ የሚበሉትን የሚጠጡትን ጥቂት ነገሮችን ከተገኘ ተብሎ ለአይናለምና ለቤተሰቦቿ አዲስ 00 ባጃጅ አሁን ይገዛላታል። ይህንን ደግሞ እስከ ቤቷ ሄድን ቤቷን አይተን ያሉበትን ሁኔታ ከአንድም ሁለት ሶስቴ የድርጅቱን ስታፎቹን የሚመለከታቸው አጋሎችን ይዘን ሄደን የሚኖሩት ሐዋሳ ነው። እስከ ቤታቸው ተመላልሰን አይተን ቁጭ አድርገን አናግረናቸው ገንዘብ ብንሰጣችሁ የሆነ ነገር ላይ ታውላላችሁ፣ ግን እሱም ወደ ሌላ ህመም ላይ ሽፍት እያደረገ ስላለ ሌላ ማትወጡበት ችግር ላይ ልትገቡ ነው በሚል ከነሱ ጋር እንደ ድርጅት ሳይሆን የቤተሰብ የሆነ ንግግር አድርገን ነው። አንደኛ ይወጣሉ፣ ይገባሉ፣ ይመላለሱበታል። የተወሰነ ገቢም ያመጣላቸዋል፣ ይበላሉ፣ ይጠጣሉ። ይህን ስናደርግ አንድ ጥሪ እኔ ስፔሻሊ በዚህ በላይ ላይ ሆናችሁ የምትከታተሉትን እዚህም ያላችሁትን ወገኖችን አንድ ጥሪ ማስተላለፍ ፈልጋለሁ። እኛ ለብዙዎች ለሺዎች መድረስ ስለምንፈልግ የምንችለውን ያህል እንለጥጣለን፣ አቅማችን የፈቀደውን ያህል። ለዚህም የጀርባ አጥንት ሆናችሁ ቲኬት የምትገዙ ዕጣ የምትሳተፉ ሌላም ደግሞ በተለያየ ነገር እገዛ የምታደርጉልን ቢሮችን ላይ የምትሰሩ ስታፎቻችን ጠቅላላ ቲኬት ሴንተር ላይ፣ አይቲ ሲስቴም ላይ ሬጂስተር በማድረግ ላይ፣ ኮል ሴንተር ላይ የምትሰሩ ለዚህ በጎና መልካም ለሆነ ነገር እጃችሁን የምትዘረጉ ሁላችሁንም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህም ተጨማሪ አይናለምን እኛ ምንችለውን አድርገናል። ሜይ ቢ አሜሪካ የምትኖሩ፣ ካናዳ የምትኖሩ፣ ዩሮፕ ያላችሁ፣ አረብ ሀገር ያላችሁ፣ ሳውዝ አፍሪካ፣ አፍሪካ ውስጥ፣ ኤዥያ ውስጥ ያላችሁ፣ የተለያየ ዓለም ላይ ያላችሁ አይናለም በራሷ ትንሽ ሰዓት በጣም እየሄደ ስለሆነ በተቻለ ፍጥነት ትንሽ ነገር ትልና በዛው ስልኳን ብትናገር ደውላችሁ እኛ ባጃጅ ገዝተንላታል። አዲስ ባጃጅ ይገዛላታል፣ አሁን ይሰጣል። ያን ባጃጅ ባለቤቷ እነሱንም ያመላልሳል፣ የተወሰነ ገቢ እንዲያመጣ ያደርጋል፣ ልጆቹንም ትምህርት ቤት ያደርሳል። እሱም ከወገብ ህመም የሚያርፍበት አጋጣሚ ተፈጥሯል።
ግን እሷም ደግሞ አንዳንድ ነገር የምትል ነገር ካለ ተናግራ ስልኳን ብትናገር ይሄ ነገር ልባችሁን የሚነካችሁ ሰዎች ካላችሁ በመላ ዓለም ላይ ያላችሁ ሰውን ለመርዳት ሰው መሆን በቂ። ኪሳችሁን አትመልከቱ፣ ፍሪጃችሁን አትመልከቱ፣ አካውንታችሁን አትመልከቱ። 10 ሳንቲም ከብዙዎች ተደምሮ የአይን ዓለምን ህይወት አንድ እርምጃ ፈቀቅ ያደርጋል። ይህን እንድታደርጉ እሷም ትንሽ ነገር ተናግራ በዛው አጋጣሚ አይን ዓለምዬ በተቻለ አይል ስልክሽን ብትነግሪያቸውና ስልክሽን ላይ ይዘው የሚፈልጉ በጎነቅ የሆኑ ሰዎች ከዚህ መሀል ካሉ አንቺን በግል ሰፖርት እንዲያደርጉ እድሉን እናመቻችልሻለን። ከአንቺ በቀጠል ደግሞ ሽብሬን በማዕከል ላይ ትገኛለች። እሷም አካል ጉዳተኛ ብትሆንም የተለያዩ ስራዎችን በመስራት ሰፌዶችን በማዘጋጀት የተለያዩ እሷ ራሷ ትናገራለች። እሷም ራሷን በራሷ ለማስተዳደር ብዙ የምትጥር ነች። ለዚህ ነገር ደግሞ እሷን በደንብ አድርጋ ራሷን እንድትችል ቤተሰቧን እንድታስተዳድር እኛም የበኩላችን እርዳታ ለማድረግ ቃል ገብተንላታል። ሌላው አንድ ወንድማችን ቡታጅራ የሚኖር ወጣት ወንድም አለ። በመኪና አደጋ አንድ እጁን ያጣ፣ ከዚያም የተነሳ ደግሞ እጁ የተቆረጠው እጁ ላይ ትንሽ ይመስለኛል ኢንፌክሽን ፈጥሮ ወደ ሰውነቱ አንዳንድ ነገር እየሄደ አላስፈላጊ ውፍረት እየመጣ የሚቸገር ወንድም አለ። ብዙ ረዥም ጊዜ ሆስፒታል ላይ ተኝቷል። ብዙዎች ተረባርበዋል። አሁን ግን ብዙዎች እንድለምን ጎዳና እንዲወጣ ብዙ ፑሽ አድርጎታል። እኛ ግን በፍጹም ጎዳና ወጥተን ሌሎቹን ከጎዳና እያነስ አንተ ደግሞ ተጨማሪ ጎዳና መውጣት አስፈላጊ አይደለም። ለዛ እኛ የምንችለው እናደርግልሃለን። ምንድነው ብናደርግልህ ለአንተ ሊጠቅም የሚችለው ብለን እስከ ቢሮ ጠርተን ቢሮችን ላይ ቁጭ አድርገን አነጋግረን እሱም ደግሞ በትንሹ ቡቲክ አይነት ነገር በልብስ መሸጫ አይነት ነገር መሸጥ እችላለሁ፣ ፕሮፋይልም ስላለኝ በዛም እያስተዋወቅኩኝ እችላለሁ ስል ባለፈው ሳምንት 100 ሺህ ብር ሰጥተን ቤት እየተከራየ እስከ 6 ወር ያለውን የቤት ክራይ ከፍሎ አንዳንድ ነገር አመቻችቷል። ዛሬ ደግሞ ተጨማሪ 100 ሺህ ብር ይሰጠዋል። የመነሻ እንዲሆን የመነሻ ድንጋይ እንዲሆን የመነሻ ጠጠር እንዲሆን እኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ለአሸናፊ የቡቲክ የቦንዳ ማስጀመሪያ 200 ሺህ ብር ሰጥተናል። ይህ እዚህ ያሉት ደግሞ ጥቂቶች ናቸው። ለብዙዎች አድርገን ማምጣት የሚችሉትን ዛሬ ለዚህ ኢቨንት አቅራቢያ ያሉትን ነው የጋበዝናቸው። ብዙዎች አሉ። እሱም ደግሞ በእኛ በሶሻል ሚዲያዎች ላይ ነው እያመጣን የምናሳያችሁ የሚሆነው። ብዙዎችን በዛ ነው የሚከታተሉት። እነሱም ጥቂት አንዳንድ ሁለት ይከሰታቸዋል። ስራቸውን ያሉበት ሁኔታና ስልካቸውን ይናገራሉ። እዚህም ያላችሁ ወገኖች መርዳት የምትችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን ምን ወገኖች እንድትደግፏቸው በትህትና እንጠይቃለን። በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። ቦርድ ማለት ቲክቶክ ላይ የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያለንችን ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ። እንደ አጋጣሚ የወለድኳቸውን ልጆች ያውቃሉ ናቸው። ዊልቸር በጣም ቸገር ነበረ። ያው 2015 በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ 2ኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየሁ ስልኬ አይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው እፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮዬ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ደግሞ ያሰፋ እሱ ወደ ሚዲያ ካመጣኝ በኋላ ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁል ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁል ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔ በቤተሰቡ ስላስቀምጥ እግዚአብሔር ያክብርልኝ ማለት እፈልጋለሁ። ዊልቸር በሚሰጥ ሰዓት
ማስታወቂያውን ነበር ያየሁትኝ። ያው ስልኬ ገዝትና ምናስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጥኩበት ዊልቸር ሰክሰስ ፕላስ የኖርበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያዝኩትም ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራኝ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባሁ ስለ ታሪኬ እያወራሁኝ ብዙ ቤተሰቦች አግኝቻለሁ። ሀቢባ ቤት እዛ እሷ ጋር እያወራሁ እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት ፈልጋለሁ። እኔም ልጆቼም ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎና በቃ መስራት አለብኝ፣ መቀመጥ የለብኝም። ሰክሰስ ይህንን ካዘጋጀ እስቲ ልጠይቀው ብዬ ደስ ስላለኝም ነው ማለት ስምና ገስት ላይ መጥቶ በቃ ስራ እንድታስጀምረኝ ይፈልጋለሁ ስለው በአንድ አፍ ተቀበለ። የሚገርመው ሰክሰስ በጣም መልካም፣ በጣም ሀምብል የሆነ በጣም ከቃላት በላይ አንዴም 2-3 ስልኬ እንኳን ዝግ ሲሆን ነበር የስታፍ ሰራተኞችን ይዞ ያለበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ሚኒ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤቱ በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ካወራም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትም መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ በዚህም ትምህርት ቤት ያለ ሀሳብ እንዲሄድ ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅም ነው። ነገ እሱ ታሞ ቢተኛ የእኛ ዕጣ ክፍል መገመት ይቻላል እና ባጃጁ እንደሚገዛልኝ ተነግሮኝ ዛሬ ደግሞ ደስ ብሎኝ እንግዲህ ከሐዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ እዚሁ ሆቴል ነው ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ አለብን። የትኛውንም ነገር የምንወጣው በብር ነው። ባለቤቴ አሁን በጣም እያመመው ነው። በዚሁ አጋጣሚ ከነገ ወዲያ ኩላሊቱን ላስመረምረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የሀቢባ ቤተሰቦች ሀቢባ ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0944 ሰክሰስ ፕላስ ስለ
በጣም አመሰግናለሁ። ከዚህ ቀደም ዊልቸር ተሰጥቶኛል፣ ዊልቸር ሰጥተኸኛል። ሰክሰስ ፕላስ በጣም አመሰግናለሁ። እኔ እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን በአንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግራችንም በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ የእንጀራ መሶብ፣ አገልግል የተለያዩ ስፌቶችን እሰራለሁ። ስልክ ቁጥሬ 09 በድጋሚ 09 54 15 69 ነው። በዚህ እየደወላችሁ አበረታቱኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09 54 15 69 አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቤት ስራ የመዘን ደስታ በትንሽ እንዲጀምር ሽቦ የተሰጠው ሽቦ እሺ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞች ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንድትሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ። አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር ይመስገን እና ከዚህ በፊት ያው ይህንን እድል መቼም እንደማላገኝ እርግጠኛ ነኝ። በዚህ ማመስገን የሚፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጉራምረሳ የዮርዳኖስ ሆስፒታል ተኝቼ ታምሜ አልጋ ላይ የማከም መማር አለባቸው። ማመስገን እፈልጋለሁ። በዚህ አጋጣሚ ሁሉም የእሷ ወንድም የእህቶች ማመስገን እፈልጋለሁ እና ከሆስፒታል ነርሱ እየላታሲ እየተመላለስ አቅም ስላልነበረኝ በዚሁ አጋጣሚ መድረኩን አስፈቅጄ ነው። ሞታ ጋር ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ ምትባል አሜሪካ የምትገኘት አሁን ቢሆን ከቡን ሌበላ ሁሌም ያው ስፖርት ያገኛለች የሚክራይ የሚሆናለች እና በዚህ በተጨማሪ ደግሞ ሁላችሁም ማመስገን እፈልጋለሁ። አቢባም በጣም ጎበዝ ነሽ፣ በርቺ እህቴ። በዚህ በላይ በጠንክረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታት ይስጥሽ። ሰክሰስ ፕላስ ያው አደረገልኝ ድጋፍ ይኸው እኔ ተስፋ እንድቆርጥ ወጣትነት ተስፋ እንድቆርጥ አልፈልግም እና በርታ ከጎን ነኝ በማለት 200,000 ብር አበርክቶልኛል። የትምህርት ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራት እና የቤት ኪራይ ከፍዬ እዚህ ላይ 110,000 ብር ቀርቶኛል። እባካችሁ በተጨማሪ ያው የተለያየ ሚዲያ ላይ ለምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳይቆርጡ የተለያዩ ከመጠበቅ እንደኔ በመስራት አይዟችሁ እና በመስራት ራሳችሁን ማጠናከር ትችላላችሁ። ይኸው እንደምታዩኝ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁም ማስታወቂያ አሰሩ ፕሊዝ እንዳትሉኝ እሺ ወንድሞቼ። አመሰግናለሁ። ስልክ ቁጥሬ 09 13 77 57 52 09 13 57 77 52 እንዲሁም ሰክሰስ ፕላስ አመሰግናለሁ። ይሄን እድል ስለሰጠኸኝ እግዚአብሔር አምላክ ጤናና እድሜ ይስጥ። ሁላችሁንም አመሰግናለሁ እህት ወንድሞቼ። እንዲሁም አደራ ምለቆም ቪዲዮ ሼር ኮፒ እያደረጋችሁ ማለት ነው ማስታወቂያ እንዲሰጥ
በድጋሚ አላገኙም። እባካችሁ የኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ኧረ ወይ ወገባችንን ቆረጡት። አንቺ እየጣው መቼ ነው የሚወጣው? ደግሞ እኮ ለ10 ሰው ነው የሚወጣው። ከዚህ በማስከተል ሰዓታችሁን እጅግ በተሰማው ይጠይቃለን። ቀጥታ የምናልፈው ወደ እጣ ስነ ስርዓት ይመስላል። ይቅናሽ። የመጀመሪያው እጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን እንዴ መጡ እንዴ ባለ 2 መኝታ ኮንዶሚኒየም መጡ። ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ እጣ 500,000 አሁን የኔ ሰዎች መጥተዋል። ላገኝሻቸው 100,000 የኢትዮጵያ ብር፣ ስድስተኛ እጣ 100,000 የኢትዮጵያ ብር፣ ሰባተኛ የሉም የኔ 50,000 የኢትዮጵያ ብር፣ ሲኒማ ሄደዋል። ስምንተኛ እጣ እንዲሁ ምንም መንጫቸው ይደርሳል። ከሰልማ አድርጊልኝ አላው ያሉት 50,000 የኢትዮጵያ ብር እጣዎች ናቸው ማለት ነው። የእጣው ወይኔ እጣው ሊሰበቅ ነው። እጣው ሊሰበቅ ነው። አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች እጣውን እንዴት እንደሚያወጣው ወይኔ እጣው ሊሰበቅ ነው። ማውጣት ስነ ስርዓት እናልፋለን ማለት ነው። እናመሰግናለን። በጣም ትልቅ ይቅርታ እንጠይቃለን። ይቅርታ በጣም ይቅርታ። እንግዲህ መልዕክቱን ሳናስተላልፍ አንዳንዶቹ ሳናስተላልፍ አንቶን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚህ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸው እና በሶስተኛ ዙር በኢትዮጵያ ፕሮግራም ላይ የሚካተቱ ፕሮዳክቶችን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። አላመጣው ሆናው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና የተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብ ችሎች ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 መጠሪያ ወይኔ እንደው ይሄ ቆይ አንቺ ልጅ ኤሌመንተሪ ሃይስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ እንኳን እንዲነሱ እያዋጉን ልክ መስመር አስገቡትና ማለት ነው። ሊነኩት ሲሉ ሌላ ወሬ ንግግር ይጀምራሉ። ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ያላቸው ራሳቸው ወይኔ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማድረግ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊ ዝግጅታውንም እያጠናቀቅን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸው ቢዝነስ ችሎት ያላቸው ቢዝነስ ላይ ተንቀሳቀሱ ያሉትን ወይም መንቀሳቀስ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማየት ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የሚለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ ርብርብ በማጠናቀቅ ላይ እንገኛለን።
ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ዕጣ የምናወጣው እንደሚሰማ ቼክ ነው። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ዕጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ፣ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ ባለ 2 መኝታ